ማለቴ ወንዶች ለሴቶች የሚንበረከኩበት ቀን ዛሬ አይደለም ነው ማለት ነው እንዴ? እንደዛ የሚባል ቀን አለ እንዴ? በቃ ከሌለ ምን ፈጥራለና እንዴ? ምን ችግር አለው? እኛ ለነሱ 365 ቀን ሙሉ የተንበረከክንላቸው አይደል እንዴ? ምን አለበት አንድ ቀን ቢንበረከኩልን? ሴትዮ ምንድነው የምትቀባጥሪው? እንዴ አንተ አትነሳም እንዴ? እሺ ካላለችኝ አልነሳም እንዴ ምን ሆነሽ? እሺ የምልህ ሳሮን ወይ ያገኘት ታገብኛለሽ ሳሮን? ምን እዚሁ አፈነዳው? አንተ ሰውዬ ነገር አትፈልገኝ፣ ከእግሬ ላይ ተነስ። ሳሮን እሺ ካላልሽኝ አልነሳም። ይሄን ቀን ለረጅም ጊዜ ስጠብቀው ነበር። እባክሽ አግቢ። አንተ ተነስ። ሉሲ፣ ሳሮን እዚህ ምን እየሰራችሁ ነው? እባክሽ እስትንፋስ እሺ በይ። አንቺ እሺ ለምትዩ ነገር ለምንድን ነው እኛን ጊዜ የምታቃጥዩ? ሳሮን እባክሽ እንደዚህ ተንበርኮ እየጠየቀሽ በቃ እሺ በይው። ሳሮን እባክሽ እሺ በይኝና ሙሉ ሰው አድርጊኝ ሳሮን። ይልቅ ስትግደረደሪ ቆመሽ እንዳትቀሪ። ሳሮን ለመጨረሻ ጊዜ ነው የምጠይቅሽ፣ ታገቢኛለሽ? አረ ለመጨረሻ ጊዜ ነው የምትጠይቀኝ? እንደውም አላገባህም። እሺ አላገባህም? ምንድን ነው ያለችው? አላገባህም ማለቴ እስካሁን አላገባህም ወይ እያለሽ መሰለኝ። አረ አላገባህም ነው ያለችው። ለነገሩ ይበል። ቆይ አንተ ምን ብዬሽ ነበር? ነገ ልደቷ ነው። ስለዚህ በቃ ለራት ጠርታት የሆነ ቫዮሊን ምናምን ተጫዋቾች አሉ አይደል? እነሱን ጠርተህ እኮ አግቢኝ ብትላት ከአንዳንድ ነበር እሺ የምትለው። እውነት ግን ጨክና ነኝ አላገባህም አለች? እኔ ሽብሩ ምን አለች ሉሲ ትለኛለህ? ይኸውልህ ነገ ራሷን አተንበርክካ አግባኝ የምትል ወይ ሳሮን ጭራሽ 30ዋን አልፋ አፏ ሞልታ አላገባህም ትላለች። በል እንግዲህ እግዚአብሔር ያጽና። ለማንኛውም ተስፋ እንዳቆርጥ እሺ። ለነው ወዳ ነው የምታገባኝ፣ አለበለዚያማ በግድ ነው ማስገባት። እኔ ላይ እንደዚህ ትጨማለቅብኛለች። ለነገሩ በሉሲ ተናዳ ነው። ንዴቷ ሲበርድ ቆሜ ጠይቃት የለ እንዴ? ቆማ አልትቀር ነው እንዴ? ቆይ ሉሲ 30 ዓመት አልፎ ተናላለች። ይማ በጭራሽ አይሆንም። እኔ ሽብሩ ላይ እኔ ምንሽ ሳሮን ሰርጉ ቆይ እንዴት ነው? ዘመናዊ ቢሆን ይሻላል ባህላዊ ቢሆን ይሻላል? እና እኔ እኮ ምንም እንዳልተፈጠረ ያደረገውን ያለን ሁላ ነገር ረስቶ ተንበርክኮ ላግባሽ ይለኛል። ማን ነው እሱ? ያሽብሩ ነው። ሌላ ማን ይሆናል? በሱ ቤት እኮ ይሄ መሀል መንገድ ላይ ተንበርክኮ ምናምን ላግባሽ ስላለኝ ስማርት የሆነ ምናምን መስሎት እኮ ነው። ሽብሩ ነው መሀል ሜዳ ላይ ተንበርክኮ ላግባሽ ብሎ ጠይቀው? ለነገሩ የዛች የሉሲ እጅ አለበት። ቆይ እንደዛ ሲያሰቃየኝ የከረመው ምንም አልመሰለው ማለት ነው። አልገባኝም እኮ ነኝ። ለነገሩ ልክ ነሽ። ቆመሽ ትቀሪያለሽ እንጂ እንደዚህ አይነቱን አጭበርባሪማ ማግባት የለብሽም። ለምንድን ነው ቆሜ የምቀረው? ማለቴ ወይ ሌላ ታገቢያለሽ እንጂ እንዴ! ለዛውም ሰው መሀል ህዝብ መሀል ተንበርክኮ አግቢኝ ብሎ የጠየቅሽን የወንድ አልጫማ ማግባት የለብሽም። ቆይ ግን አንተ ሉሲን ተንበርክካ አልነበር እንዴ ላግባሽ ብላት የነበረው? እሱማ ልክ ነሽ። ሽብሩ ሲሆን ግን ልክ አይደለም አይደል? ራስሽ መሰልሽ ላገባ አልፈልግም ያልሽው። እኔ እንደዛ የሚል ቃል ወጣ? እኔ የምለው ቆይ እናንተ የቤዛ ሚዜዎች ናችሁ አይደል? ሰርጉ እኮ ቀናት እኮ ነው የቀረው። ምንድነው ዝግጅት ማድረግ አልነበረባችሁም እስካሁን ድረስ? እያደለውማ ሁለቴ ያገባል። አይ የኩቻ መንፈስ ተጋባብሽ። ለነገሩ ያው ናችሁ እኮ ሁለት አንድ አይነቶች። የእሷን ስም አታንሳብኝ። ደግሞ እሷ ራሷ ናት እዚህ ፍዳ ውስጥ የከተተችኝ። እሷ ዞራ ለምትገጥመው ነገር ደግሞ እኮ አታፍርም። አፏ ሞልታ ቆመሽ እንዳትቀሪ እንዲሁ ነው የምትቀሪው ምናምን እያለች ሙርት ይዝብኛለች። እዚህ ላይስ ልክ ነው ያለችው። ትክክል ናት። ምን ሆነሻል ሳሮን? እንዴ እድሜ እኮ እንደ ሽብሩ ተንበርክኮ አይጠብቅም ማለት። እስካሁን ተንበርክኮ ይሆናል እንዴ? ምናልባት ተንበርክኮ ያየችው አንዷ ሴት ይሄን ያግብተዋለች። መንገደኛ ሊያገባ እንዴ? እንኳን መንገደኛ አይደለም ዋናው ካንቺ ላቀቅ እንጂ መንደርተኛስ ቢያገባ አንቺ ምን አስጨነቀሽ? አይገርምም? ደግሞ ለእናንተ ያለስል እሺ ይለዋለሁ። እሺ እሱም ቢካላለሽ ሞክሪ። ማለት እምቢ ሊለኝ ይችላል እንዴ? እንዴ አስቢው እስኪ ሳሮን፣ ያንም ያክል የተከበረ ጀግና
ወንዳውን ሽብሩን የሚያክል ግዙፍ ሰውዬ ተንበርክኮ አግቢኝ ብሎ ለምኖሽ እምቢ በለሽው። አስቢው ምን ሊሆን እንደሚችል። ምን ይሆናል? እሱማ ምን ይሆናል? ከዚህ በኋላ ሴት ማየት አልፈልግም፣ ሴት አታሳየኝ ብሎ እንዲሁ እንዳለ ቆሞ በቃ እድሜውን ፈጅቶ ይሞታል። ወይ ደግሞ አንዷን እንዳጨርሰው። እና ምን አሰብሽ? መልሱ ባህላዊ ቢሆን ይሻላል ወይ ዘመኔ? ድጋሚ ተንበርክኮ ይጠይቀኛል። ከዛ እንደ ልማዴ ትንሽ እምቢ ምናምን እለውና ከዛ በኋላ ግን እሺ እለዋለሁ። በእውነት እሺ እለዋለሁ። ሚዜዎቹ የሚዜ ልብስ መረጣችሁ? እኛ እኮ ለመምረጥ እንዲመቸን እናንተ ማወቅ አለብን። ስላበሳጨኝ ነው እንጂ እኮ እኔ እኮ ጠልቼው እኮ አይደለም። እኔ የምልሽ ሳሮን፣ ይሄ ነገር በጣም እየከበደኝ ነው። ብቻዬን የምችለው አይመስለኝም። የምታውቂው ዌዲንግ ፕላነር አለ እንዴ? አዎ። እና ስልኳን ስጭኛ ወይ ስልኩን ስጭኝ። አዎ። ድጋሚማ ተንበርክኮ መጠየቅ አለበት። ወይ ጉዴ ፈላ። አንቺ ሴትዮ ወደ ቀልብሽ ተመለሽ እንጂ ምን ሆነሻል እንዴ? ሳሚ ሁሉንም ነገር መወጣት አለበት እንዴ? እኔ ሁሉንም ነገር ከምራችሁ ጣላችሁብኝ። ሰማኝማ፣ ደውዬ እራት ጋብዘኝ ምናምን ልበለው። ደግሞ ሴት ሆኜ እንደዛ ብሎ ጥሩ አይመጣም ነገሩ። ራሱ ደውሎ ልጋብዝሽ ምናምን ቢል ነው የሚያምረው። ከዛ እንደገና ደግሞ ተንበርክኮ እንዲጠይቅሽ ማለት ነው። ወዶ ነው የሚንበረከከው። እኔ እኮ ሳሮን ነኝ። እሺ ሴትዮዋ ከነብሱ አስበልጦ ነው የሚወደኝ። አይ ሳሮን፣ እንዲሁ ምን አቅብጦኝ ነው እንደዛ ተንበርክኮ ሲለምነኝ እምቢ ያልኩት? እኔ እኮ ላጠፋው ቅጣት እንዲቀጣ ምናምን ብዬ ነው እንጂ መቆጥ እኮ ፈልጋለሁ። አይ ምን ትስቃለህ ደግሞ? እኮ እስካሁን ድረስ አልደወለም። ቆጨኝ የሚለውን ዘፈን ጋብዡ። እሺ ብሎ እምቢ እንዴት አድርጎኝ እንደሄድኩ እንኳን አላየኝም። ደስ አለሽ? በጣም ቆንጆ ጊዜ፣ ደስ የሚል ጊዜ ነው ያሳለፍነው። በጣም አመሰግናለሁ። አንዳንዴ እንደዚህ ወጣ ብለን ብንዝናና ብዬ እኮ ነው። ደስ ከሚል ሰው ጋር ጥሩ ጊዜ ነው ያሳለፍኩት። እኔም ታውቂያለሽ አይደለ? ወደፊት ባለቤቴ ከምትሆን ሴት ጋር ቁጭ ብዬ ተዝናናለሁ እንዳለ እየተሰማኝ ነው። የምርህ ነው? አንቺ ነኝ ሳይመስልሽ? ምን አይነት መሀል ላመጣህ ደግሞ? ገና መኖር ጀመርኩ ስል ጭራሽ ልትገለኝ ነው? ሁለተኛ እንደዚህ ብዬ አልመለም። ሲጀመር ከዚህ በኋላ አንቺን አጥቶ መኖር የሞት ያክል ይከብደኛል። በቃ ከዚህ በኋላ ችግር ሁሉ ከኛ ርቆ ቆንጆ የፍቅር ጊዜ ካንተ ጋር ማሳለፍ ነው ፍላጎቴ። አታስቢ፣ እኔ ፍቅር በትክክል ያልሽው ይሆናል። አሁንም ቢሆን ግን ትልቅ ስጋት አለኝ። አልዋሽህም። አሁንም ቢሆን ያ ሮቤል መጥቶ የሆነ ነገር ያደርጋል ብዬ እየሰጋው ነው። ከዚህ በኋላ ሮቤል ምንም ነገር ሊያደርግ አይችልም። ኃይሉም ራሱ የለውም። ግን ንቀን ባንተወው ደስ ይለኛል። እሺ፣ እና ሌላ ምን ማድረግ እንችላለን? አንዴ ከወደቀ በኋላ እዛው መልሰን አረግጠው። እሺ ቆይ የሆነ ገንዘብ ብትሰጠውስ? የምን ገንዘብ ቢዛ? ማለት አፉን እንዲዘጋ። ሱራፌል የዛ ሰውዬ ይሁን ወይ የሌላ ሰው ሬሳ እኮ ተቆፍሮ ወጥቷል። አስበዋል? ሮቤል ለፖሊሶች ሄዶ የሆነ ነገር ቢላቸው አይገርምም? ሳሚም ተመሳሳይ ነገር ነበር ያለኝ። ቆይ ለፖሊሶች ሄዶ ምን ሊል ይችላል? ቆይ እየተፈጠረ ስላለው ነገር ምንም የማያውቅ ነው የሚመስለኝ። ግን ደግሞ ፖሊሶች እኛ ላይ ምንም አይነት ማስረጃ ሊኖራቸው አይችልም። ጉዳዩ ፖሊስ ጋር ከመድረሱ በፊት ሁሉንም እዚህ ጋር እንዲጨርሰው ብዬ ነበር። ቤዛ፣ ምንም ከሱ ጋር የምጨርሰው ነገር የለኝም። ባገኘኝ ቁጥር ሂሳባችሁን አስከፍላችኋለሁ እያለ እየዛተብኝ እኮ ነው። እኛ ላይ ምንም የቀረው ሂሳብ የለም ቤዛ። ሮቤል እኮ ወንድሜ ሆኖ እኮ እንዳንቺ አይነት ርኅራኄ እኮ አላሳየሁትም። እየራራውለት አይደለም። ደግሞ ልንገርሻ ቤዚ፣ ከስንት ጊዜ በኋላ የቤተሰብሽ ገዳይ ነኝ ብሎ ያስነባሽን እንባ እጥፍ አድርጌ ነው ማስከፍለው። ደግሞ ይህንን ሰበብ አድርገህ ከሱ ጋር ሄደህ ትጣላ ነው። ከዚህ በኋላ አርፎ የማይቀመጥ ከሆነ ከዚህ በላይ ህይወቱን ሲኦል ነው ማድረግበት ቤዛ። እሺ በቃ ይህን ነገር እንርሳው። አንቺ ነሻ ይህን የማይረባ ነገር አንስተሽ ጊዜን ያበላሽብኝ። እሺ በቃ ይቅርታ አድርግልኝ። እኔ እኮ ከኔ የበለጠ ያንተ ጉዳይ ስለሚያሳስበኝ ነው። ታውቂያለሽ ቤዚ፣ ከዚህ በፊት እንደሆንኩት መቼም ልሆን አልችልም። ይልቅ እዚህ የመጣንበትም እኮ ዋነኛው ምክንያት ስለ ሰርጋችን ልናወራ። እሺ በቃ ስለሱ ጉዳይ እናወራ። እንደው ታውቃለህ ግን እንደ አዲስ ሙሽራ እንደዚህ ስለ ሰርግ ሲነሳ ሰፍ ማለት አዎ እንደዚህ ነው የሚባለው። የኔ ፍንድቅድቅ ዶክተር እንዴ? ዶክተር ምን ነው? አልሰማም እንዴ? አልሰማም? ስንቱን
ስንቱን ያከመው ዶክተር በሽተኛ ሆኗል። ስንቱን በሽተኛ ጤናውን የመለሰው ዶክተር ራሱ በሽተኛ ሆኗል። ምን ሆነሃል ዶክተር? ቤት እኮ ልጠይቅህ ሂጂ ነበር እኮ ሚስትህን አግኝቻት ነበር። ዘረፉኝ፣ ያለኝም በሙሉ ዘረፉኝ፣ ነጠቁኝ። ማን የዘረፈ? ዋናው የገዛ ወንድሜ ነው። የጊዜ ጉዳይ ነው እንጂ የእሱም ጉድጓድ እየተቆፈረለት ነው። አብረን እንገባታለን። ዶክተር ምንም የምታወራው ነገር አልገባኝም። ገብቶ ከምትታመም ባይገባ ነው የሚሻለው። ይልቅ አንድ ምክር ልምከርህ፣ ከነዛ ሰዎች ራቅ። ከማን ነው የምርቀው? ከቲም ሳሚ። ሁሉም መሰሪና ተንኮለኞች ናቸው። እና እነሱ ናቸው እንደዚህ ያደረጉ? በእርግጥ ይሄ ሁሉ ሴራ የሳሚ እንደሆነ አውቃለሁ። መኪኖቼን፣ ክሊኒኩን፣ ሀብቴን፣ ገንዘቤን ጠቅላላ ያስነጠቀኝ እሱ። አሁን በስሜ ምንም ነገር የለም። ቆይ እንዴት ነው ይሄ ሁሉ የሆነው? መጠጥ ልትጋብዘኝ እንችላለን እኮ የመጠጫ እስከምታጣ ድረስ? ይሄ በፍጹም ሊሆን አይችልም። ታይታኒክ መርከብ እንኳን እንዳንተ አልሰመጠም ብሎ አላላገጠብኝም መሰለህ ወይ ሱራፌ? እሺ ቆይ አሁን የት ነው ያረፍከው? ያው ድሮ ከማውቃቸው ሰዎች ገንዘብ እየለመንኩ ለምን እየተነፈስኩ እንደሆነ ራሱ ሳስበው ይገርመኛል። ለምን ራሴን አላጠፋም ብዬ አስባለሁ። አረ የሰይጣን ጆሮ ይደፈን እንዴ! ስለምን ራስ ማጥፋት ነው የምታወራው? የሱራፌልና የሚስቱን መጨረሻ ልክ እንደኔ ማበላሸት ስለምፈልግ ነው። በእርግጥ አሁን አቅሙ እንደሌለኝ አውቃለሁ። ግን ደግሞ አንድ ቀን አጋጣሚውን ተጠቅሜ አደርገዋለሁ። ግን አይመስለኝም። ሁሉም ነገር ተዘግቶብኛል። ዶክተር አሁን ይኸውልህ ጥሩ ላይ አይደለም። ና ወደ እኔ ቤት ልውሰድና ትንሽ አረፍ ትላለህ። አንደኛዬን ስሞት ባርፋ ይሻላል። አሁን እባክህ መጠጥ አስቀዳለኝ። እንዴት ነው እንደዚህ የሆነ ሌላ መጠጥ የምጠጣው? ያማል እንዴ ሰውዬ? እሺ ሳሩኒ እኔማ ብቻህን መስለኸኝ ላናገርህ ነበር የመጣሁት። በጣም ነው እሺ የምታሳፍረው። ሳሩኒ እባክሽ እንደሱ አይደለም። ጠብቀኝ መጣሁ። አናገሬት መጣሁ። ሳሩኒ ይኸውልሽ ሳሩኒ አሁን እንኳን እየነገርኩት አይሰማም። በሬ ካራጁ ይውላል አሉ። እስኪ ማነሽ የሚጠጣ አምጪልኝ። እስካቃጥላቸው ድረስ ልቃጠል እንጂ። እስኪ አንድ ያናግሪኝ። ወዴት ነው የምትሄጂው? አናግሪኝ ያልኩሽ አይደል እንዴ? ከአንተ ምሶ ጭራሽ እየተቆጣኸኝ ባልሆነ። እሺ ቆይ እኔ የማጠፋው ሳሩኒ ተንበርክኬ ላገባሽ ስላልኩኝ ነው? ይቅርታ፣ እኔ የጠላቴን ወዳጅ አላገባም። እሺ እንዴ ስለ ሱራፌል ነው እያወራሽ ያለሽው? እኔና ልጄን ምን አይነት መከራ ውስጥ ከቶን እንደነበር ነግሬ ነበር አይደል? አሁን ነግረሽኛል ሳሩኒ። ስለዚህ ከኔ ጋር ትንሽ ስትጣላ ፈጥነህ እሱ ጋር መሄድ ነው አይደል? ትዝ ያለ እኔ አልጠራሁትም ሳሩኒ። እውነት ራሱ ነው የምጠጣበት ቦታ የመጣው። ግን ያው ሁኔታው አሳዝኖኛል ሳሩኒ። ያኔ ግን ቤዛን ያላትን ነገር ሁላ ነጥቆ ከሰውነት ተራ ሳይወጣት ስነግር ምንም አላዘንክላትም ነበር አይደል? አይ ሳሩኒ ረስተሽ ይሆናል እንጂ እኮ ለሷም በጣም አዝኝላት ነበር ሳሩኒ። እኔ ግን ከዚህ በላይ ቆሻሻ ገንዳ ውስጥ ራሱ እንደ ውሻ ምግብ እየለቃቀመ ባገኘው አላዝንለትም። እሺ ግን ሳሩኒ እንደነገርሽኝ ከሆነ እኮ እሷ አይደለም ቤዛ እንደዚህ ያደረጋት። ዘርፌ አይደለች እንዴ በግፍ ንብረቷን እየነጠቀቻት? ያንተ ዘመድ ግን የሚያውቀው የሰው ነፍስ መንጠቅና ሰው ማስቸገር ነው። ልጄ እስካሁን ድረስ እሱ ባደረሰባት መከራ በሽተኛ ሆና ቀርታለች። እሺ የምርሽ ነው ሳሩኒ? ይቅርታ ሳሩኒ፣ ይሄን ነገር አላውቅም ነበር እባክሽ። ታውቅ ነበር፣ ምክንያቱም እኔ አንተን ምንም ነገር ደብቄ አላውቅም። ደግሞ የመጣሁት ይቅርታ ልጠይቅ፣ ከሉሲ ጋር ስላበሳጨኝ ትንሽ ልቀጣ ፈልጌ እንጂ አንተን ማግባት እንደምፈልግ ልነግር ነበር የመጣሁት። የምርሽ ነው ሳሩኒ? በጣም ይቅርታ። አሁንማ ሁሉንም ነገር አበላሸው እኮ ሳሩኒ እባክሽ፣ እንደሱ አይደለም። ቆይልሽ፣ እንደሱ አይደለም። እንኳን ቀረችብህ። ብትመጣም አትጠቅመህ። መታም ያለን ወስዳ ሜዳ ላይ ከመጣል ውጭ ምንም አትጠቅመህ። ሁሉም ሰው ጠልተዋል ዶክተር። ድሮም መልካም ሰው ማንም ሰው አይወድም። ኧረ ወዲያ መልካም ሰው ስለሆንክ አይደል፣ ክፉ ሰው ስለሆንክ ልንገርህ። እንዲያው ሀሳቤን ቀይሬያለሁ። እሺ ምን ይላል? ምን ታያለህ? ሽብሩ የኔን ሳከፍልኝ ምን አፈር ጠጣ። ሽብሩ
ወይኔ ነው አንድ የቀረኝ አንተ ነበር ካንተም ከዳይ ወይኔ ሮቤል ከዚህ በላይ ምን አለ ሞት አይሻልም እንዴ ከዚህ ስንቱን እንዳልጋበስኩ ለስንቱ ገንዘቤን እንዳልሰጠው የምጠጣበትን መክፈያ አጥቼ እቃ ላጥብ ነው ወይኔ ሮቤል አታስቢያት ከዚህ በኋላ በቃ ድንቅነሽ መቼም ቢሆን አታሳፍርሽም እሺ እና ለሰርጉ የተዘጋጀሽ ነው አራቴ ከሚያዛ እኮ አያልፍም የምር ቃል እገባልሻለሁ እና እንዴት ነው ጥሎሽ ነው ወደድሽው ወደድሽው ደስ ብሎኛል ቆይ አንዴ መልሽ ይደውልሽ አንዴ ድጋሚ አላገባም አለሽ እንዴ መጀመሪያ እኔ እኮ ነኝ አላገባም ያልኩት እመኝኝ ወዳጄ ይሄን ነገር ግን እሱ ካልሽ አደጋ ላይ እንደሆንሽ ወቂ ባክሽ ገና ሶሪ ላይ ራሱ ጭራሽ አልደረስንም እንዴ እና ታዲያ ምን ሆነሽ ነው ፊትሽ እንደዚህ 3 ሞታ ይመደብሽው ባክሽ ሽብሩን ከዛ ከጭራቅ ጋር ይቸው ነው ስትታይ ግን ከሴት ጋር ያየሽው ነው የምትመስይ ከዛ አረመኔ ጋር ከማየው ከሴት ጋር ባየው እመርጣለሁ እንዴ ቆይ ከማን ጋር አይተሽው ነው ከዛ ከሮቤል ጋር ነው ደሞ ብታዩ ምን መስሏል መሰለሽ ለነገሩ የሁሉ ግፍ ተሸክሞ ሰው ሆኖ መሄዱ በጣም ይገርማል ቆይ ግን ከሱ ጋር ስላየሽው ነው ትተሽው ሄድሽው እና እሱ ፊት ደግሞ ምን እንዳወራው ፈልግሽ እሺ ቆይ አሁን ጥለሽው ስትሄጂ ተከትሎሽ አልመጣም ነበር እንዴት ነው ተከትሎኝ የማይመጣው እኔ ልጅቷ እኮ ሳሩን ነኝ እሺ እውነቴን ነው የምልሽ ይሄ በራስ መተማመንሽና ጉራሽ የትም ሱቅ አይሸጥም ለማንኛውም እንኳንም ቀረብሽ ምኑ ነው የሚቀርብኝ ያ ሽብሩ የሚባለው ነው እና ከዛ አሸባሪ ጋር ከገጠመ በኋላ ድጋሚ ከሱ ጋር ልገጥሚ ነው አንቺም እንደ ሳሚ ይቅርብሽ እያልሽ ነው ወደሽ ነው አንቺ ብቻ ለትዳር ተዘጋጂ እንጂ በቃ የሆነ ተባራሪም ቢሆን አይጠፋም ያው ከጠፋም እኛም እንፈልጋለን ምንድነው የምትፈልጊልኝ ባል ነው ሌላ በዚህ እድሜሽ ምን ይፈልጋል ቆይ ግን አንቺ ሴትዮ ለምንድን ነው ከኔ እድሜ ላይ ማትወርጁ እድሜሽ ነው እንጂ አናትሽ ላይ ቂጥ ብሎ ሐሳብ የሆነብሽ እኔን ወረጂ ትኛለሽ እንዴ ቆይ ግን አልገባኝም ማን ነው ሳሮን ትልቅ ሴት ናት ያለሽ ይቅርታ ማበጠሪያሽ ላይ ነጭ ነገር አይቼ ነው መቼም ያ ነገር የድንጋይ አይደለም አይደል አንቺ ራስሽ ይሁን ድንጋይ ፍጥረት እኮ ነሽ ማለት ነበርሽ ቆይ ግን ለምንድን ነው እኛ ሴቶች የልባችን ምቀኛ ምላሳችን ቢሆንብን ይሄ ደግሞ ምን ማለት ነው ያው ልባችንና ምላሳችን እኮ አንድም ቀንም ተባብረው ያውቁ ልባችን እሺ ይለናል ምላሳችን ደግሞ ያምጻል እኔ እኮ ሽብሩን በጣም ነው የማፈቅረው ችግሩ እኮ ይሄ ነው በቃ ሁሉ ጊዜ ቦታው ላይ ሲደርስ አንድ ቃል ለመሆናቸው ነው አሁንም የማወራው ግን ስለ ልባችንና ስለ ምላሳችን ነው ደውዬ ድጋሚ ይቅርታ ልጠይቀው እንዴ ግን ከዛ አውሬ ጋር ድጋሚ ካየሁት መቼም ቢሆን ነው ማላናገረው ይልቅ የቤዛ ስር ሚዜ መሆኔን ታውቂያለሽ አይደል ባክሽ እኔንም ሁለተኛ ሚዜ አድርጋኛለች እኔ ግን ሳገባ እሷን ስር ሚዜ ነው ማደርጋት እኔን አንደኛ ሚዜ ስላደረገችኝ እየቀናሽ ብቻ ባልሆነ ሁለተኛ በተሞሸረችው ሴትም አልቀናው እንኳን በሚዜው አልቀና ሁለቱም ግን በጣም ደስተኛ ናቸው በጣም በተለይ የቤዚ ፈገግታ ሙሉ ለሙሉ ስለተመለሰ በጣም ነው ደስ ያለኝ ቤዚ የኔን ህይወት የቀየረች በጣም ትልቅ ሴት ናት በሷ ያልተቀየረ ህይወት አለ ብለሽ ነው ቤዚ እኮ ልዩ ናት እና መቼ ነው የሚዜውን ልብስ የምንመርጠው እንግዲህ ያው ሁሉንም ነገር የሚወስነው አንደኛው ሚዜ ነው በነገራችን ላይ ደግሞ ሽብሩ እኮ ሶስተኛ ሚዜ ነው ምን ነው ደነገርሽ ሙሽራ ነው እኮ አላልኩሽ አስበሽዋል እኔ ግን የፈራሁት ማለት ነው ይሄ በሰው ሰርግ ላይ ተንበርክኮ በእናትሽ ውዴ ማሪ አክቢ ምናምን እንዳይለኝ የፈራሁት ምኞችሽን ለእኔ መናገርሽ በጣም ደስ ብሎኛል እስኪ እንግዲህ እንደሚሆን እናድርገዋለን አሁን ይሄ የኔ ምኞት ነው የሚል ቃል ካፌ ወጣ አይ እሱማ ያለው እኮ ምላስሽ ነው ግን ያው ያሰበው ልብሽ አንቺ ግን እንዴት ነው እንደዚህ ሙት ይሆንሽ አይዞሽ በጣም አሪፍ ሱሬ ስለዚህ አሁን ሁሉም ነገር ቦታ ቦታውን ይዟል የቀረን አንድ ነገር ብቻ ነው የሙሽሪትን ቆንጆ ልብስ መምረጥ ታውቃለህ ሳሚ አንዳንድ ነገሮችን ወደ ኋላ መለስ ብዬ ሳስብ በጣም ነው የሚገርመኝ እንዴት ማለቴ ትናንትና ሚስቴን ያማግጥብኛል ብዬ የጠረጠርኩት ሰው ዛሬ ሰርጌን ለማድመቅ ደፋ ቀና ሲል ከዚህ በላይ ምን የሚያስገርም ነገር አለ እውነቴን ነው ትናንትናን ካሰብንማ በጣም ብዙ የምናነሳቸው ነገሮች እኮ አሉ እንደኔ ግን ትናንትና ምንም ሳይነሳለት እዛው እንደተቀመጠ
እንደ ተረሳ ቢቆይ ነው የሚሻለው። ልክ ነህ። አንዳንድ ትናንትናዎች ምንም ደስ አይሉ። ዛሬን አሳምረህ ማለፍ ካልቻልክ ትላንት የሚባል ነገር ላይኖር ይችላል። ቤዛ አሁንም ስጋቱ አልለቀቃትም። በተለይ የሮቤል የሆነ ነገር ያደርጋል ብላ በጣም ሰግታለች። ታውቃለህ፣ እኔም ዝምታው ምንም ደስ አላለኝ። ቆይ ምንም ፍጭ ሳናገኝ እንዴት ነው ልናስቆመው የምንችለው? ማለቴ እኛን ለመጉዳት ምንም አይነት እንቅስቃሴ እያደረገ አይደለም። አንዳንድ ስር የሰደዱ ከባድ እንቅስቃሴዎች እኮ አይታዩ። ድንገት እንደሚፈነዳ ቦምብ ቡም ብለው ነው የሚፈነዱት። እንዴ ለማስፈራራት እየሞከርክ ነው ሳሚ? እያስፈራራሁ አይደለም፣ ስለ ሰውየው እያስጠነቀቅኩ ነው። ሁለቱንም የጣልናቸው ስለመሰለን ብቻ ሁለቱም ላይ እኮ የነበረን እይታ ነቅለናል፣ ትተናቸዋል። ሳሚ ሰርጌ ላይ ምንም አይነት ችግር እንዲፈጠር አልፈልግም። ለሱ እንኳን አታስብ፣ ምንም ነገር አይፈጠርም። እኔ በህይወት እስካለውና እስከቆምኩ ድረስ እናንተ ላይ ምንም ነገር አይደርስም። ታውቃለህ፣ ፈጣሪ ስጋ ወንድሜንም ቢያሳጣኝ አንተን የመሰለ ወንድም ሰጥቶኛል። ሱራፌል፣ ይልቅ የኔን ውለታ መመለስ የምትፈልግ ከሆነ ለቤዛ ብቻ ጥሩ ባል ሁንላት። ይሄ ከበቂ በላይ ነው ለኔ። እስካሁን ጥሩ ባል አልነበርክም እያልከኝ ነው? እንደዛ አላልኩ። ይሄ ጥሩ ባህሪህ በፍጹም እንዳይቀየርባት እያልኩ ነው። አታስብ፣ እንደውም ለእሱ ያለኝ ፍቅር ቀን በቀን እየጨመረ ነው ያለው። እኔም ይህንን ብቻ ነው መስማት የምፈልገው። ምንም ስጋት አይገባ፣ ብቻ ነገር በሰላም ይጠናቀቅ። ታስገብግበው ነበር የሚያነሳው። ይሄ አጋሰስ ጭራሽ የሰደብሽው ነው። እና ታዲያ ለምንድን ነው ስልኬን የማያነሳው? ሳሮ ይሄ ሰውዬ ቢያነሳ ባያነሳ ቆይ አንቺ ምን አስጨነቀሽ? እኮ እውነትሽን እኮ ነው። ለማይወደኝ፣ ለማያስብልኝ፣ ለማይንከባከበኝ፣ ለማይጨነቅልኝ የራንቺ ሴትዮ እንደ ምን ሆነሽ ነው? ቢያንስ እንኳን አማርኛው ላይ የሆነ ነጠላ ሰረዝ አስገቢ። ዝም ብለሽ አታዝረብርቢው። አሁን እኮ ከሱም ብሶ ሰው ሆኖ እኮ ነው አይደል? እኔ ሌሊ እኮ ነው ይፈልጋል። እሱም ሰው ሆኖ እኔ እነሱም ሰው ሆኖ የምትይው እንትን እኮ ነው። ሮቤልን ያልነው ሮቤልን። ምን እስካሁን ስለ ሮቤል ነበር ስታወሪ ነበረው? እና ታዲያ አንቺ ሲጀምር አንቺ ማን ጠየቀሽ? ይኸውልሽ ሽቤ በእውነት በጣም አስቀይሜሃለሁ እና ደግሞ ተጸጽቻለሁ። ይቅርታ አድርግልኝ። ምንም አይደለም ሳሮ። እኔ ማገባለሁ። በጣም ነው ደስ የሚለኝ። ጫማ ለማሰር ነው ጎንበስ ያልከው እና ምን መስሎሽ? ኧረ ወይኔ እኔ እንደዚህ በህይወቴ ራሱ ተደስቼ አላውቅም። እኔ ማገባለሁ ያልኩትኝ እየቀለድኩ ነው። እሺ ልክ እንዳንተ ልፈትን ብዬ። የምርሽን ነው? ድጋሚ ፈንጠዝያሽን ተበላሽ በይኝ። ማለት የምን ፈንጠዝያ ነው? እኔም እኮ ጫማዬን ማሰራስ መስይ ማለት ነው አግቢኝ ብዬ ልጠይቅሽ ነበር። ይኸው ካለምሽ ቀለበቱ ጫማዬ ውስጥ ነበር። በለው ማለት አሁን ነው። እኔም እኮ አውቄ ነው ማለት እንድታገባኝ እፈልጋለሁ። አሁን ማለት ታገቢኝ እንደማትፈልጊ ተናገርሽ እኮ። እንትን እኮ ነው ምን ትላለች መሰለ ሉሲ፣ የልብ ምቀኛ ምላስ ነው ትላለች አይደል ሉሲ? እንዴ እኔ ደግሞ መች ነው እንደዛ ያልኩት? አንቺ ሴጣን ግን አንቄ ነው የምገልሽ። ለማንኛውም ከመጣው አይቀር ማለት ነው ከሳሚ ጋር ስለሚዜ ልብሱ እናወራ። እኔ የምልሽ ሉሲ ሳሚ የለም እንዴ? ተሳሚው ጠፋ እንጂ ሳሚማ ሞልቶ ነበር። በቃ ካልሆነ ሲመጣ እመጣለሁ። ቆይ አንተ እንድታገባኝ የግድ መኪና መንገድ ማዘጋት አለብኝ እንዴ? እንዲያውም ተው አላገባህም። እሺ ለመሆኑ ይህን ቀለበት እንዴት እንደገዛው ታውቂያለሽ? አያቴ ላማቸውን ሽጠው በሰጡ ገንዘብ ነው የገዛህልኝ። ይሄን ደግሞ ሉሲ ነግራኛለች። እና እኮ ይሄ የሚያሳየው እኔን ምን ያህል እንደምትወደኝ ነው። ይሄን እያወቅሽ ከአንድም ሁለት ጊዜ ጥለሽኝ ሄድሽ አይደል? ሶስተኛ ድል ግን ማለት ፈጽሞ አልሰጥሽም። እሺ ይኸውልሽ ቀለበቱን መልሼ እሸጠዋለሁ። ይኸውልህ እቺን በር አልፋት ሂድና ሁለተኛ እኔ እንደማታ ያውቅሽ። ታገቢኛለሽ? አዎ አገባለሁ። ወደሽ ታገቢ ባሽቀጥል በልሽ ማለት አዎ ተቃጠኝ ቁልለጭ ምንድን ነው? እኔ እኮ ነኝ አንደኛ ሚዜው። እሺ እስከ ትጨቃጨቁ። ወይ እቺ ግን ስታገባው ሚዜ ይኖራታል?
ያንቺን አመልችሎ ጊዜ እኔ ሳይ መቼም አንቺ እንደማጠረሽ በደንብ አድርገሽ ታውቂያለሽ። ኧረ እኔ ብትለምኝ ተሳስተሽ ማለት ነው። ይኸውልሽ የኔ ሰርግ በዚህ በኩል ኩን ተሳስተሽ እንደዚህ እንዳትዘልሽ። እሺ እንዳትረሻ ስትለምነኝ ታያለሽ።